ለመናገር እግዚአብሔርን እኔ ሰሞኑን በጣም አዝኜ ነው የሰነበትኩት። በቃ አዝኛለሁ። አቅም በኖረኝ እግዚአብሔር ለኔ በሰጠኝ ኖሮ እውነት ሙሉን እንኳን ሸፍኝላቸው ደስታቸውን አይቼ ቢሄድ እህታችን እንደዚህ ደክሟት ማለት ነው ስንመለስ ወድቃ ተሰብራለች። ወድቃ ተሰብራ እስካሁን አልወረደችም ካልጋ ላይ። ማንም በወርቅ አልጋ ላይ ብተኛ ነገር ግፍ አድርጎት ነው የሚሄድ። ስለዚህ ካለልኝ ማካፈል ግድ ነው ለቤተክርስቲያናችን። እግዚአብሔር ለራሱ አንሶ አይደለም ለኛ እንጸድቅበት ዘንድ ነው እንጂ ለራሱ አንሶ የማያልግም። ግን የሥላሴ ቤተክርስቲያን በዚህ እያለ እኛ ቤታችን ብናሳምር አንደኛ ጥለነው ነው የምንለው። ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም ለዚህ ሰዓት ለዚህ ችለት ለዚህ ደቂቃ ቆየኝ አምላኬ ክብር ምስጋና ይድረሰው። እንግዲህ ሰሞኑን እንዳያችሁት በቪዲዮ ያው ግሸን ነበርኩኝ። እንደዚህ እናት ወንድሞቼ እህት አባቶቼ እንደውም እናት አባቶቼ እህት ወንድሞቼ ግሸን ያንን ሁሉ ድካማቸውን አይታቸዋል። አዛውንቶችም ወጣቶችም ሳያርፉ ቀን ሳይተኙ ሌሊት ሳይተኙ 24 ሰዓት ቤተክርስቲያናቸውን ለማሰራት ደፋ ቀና ሲሉ ሁላችሁም በቪዲዮ ተመልክታችኋል አይታችኋል። ከዚህ በፊት በለቀኩት ቪዲዮ ማለት ነው። እንግዲህ የዛሬ 2 አመት እዚህ ቦታ መጥቼ ነበረ። ከደሴ ወደ 120 ኪሎ ሜትር ነው አይደል? ከደሴ 120 ኪሎ ሜትር ነው 103 ነው 120 እሺ። ከደሴ 103 ሜትር ነው ከአዲስ አበባ ደሴ ወሎ ማለት ነው። በደቡብ ወሎ ነው የሚገኘው የቅድስት ሥላሴ ህንጻ ቤተክርስቲያን እየተሰራ ሁላችሁም እንግዲህ በባነሩ ላይ ከዚህ በፊት በለቀኩት ቪዲዮ አይታችኋል። በጣም ብዙዎቻችሁም እያዘናችሁ ነው በኮሜንት። የቅድስት ሥላሴ ቤተክርስቲያን እንግዲህ እዚህ ቦታ ነው የሚገኘው እንደምትመለከቱት። በጣም የሚያሳዝን ልብ የሚነካ ነው። እኛ ሁላችንም የፈጠረን አምላክ እዚህ ቦታ ተቀምጦ እኛ የተለያየ ነገር ስናደርግ እንደ አንድ ክርስቲያን ወይም እንደ አንድ ምእመን በጣም ነው የሚያሳዝነው። ምክንያቱም ብዙ ነን እኛ በቁጥር ብዙ ነን። እዚህ አካባቢ ግን ምእመኑ በጣም አናሳ ነው ያሉት። ምእመኑ በጣም ለእምነታቸው እየተጋደሉ እንደተመለከታችሁት በእሳት እየተቃጠሉ የሰው ፊት ገርፏቸው የሰው ፊት በቃ ምእመኑም ከማነሱ የተነሳ እንደዛ በየአመቱ የግሸንን ተራራ እየተሸከሙ እየወጡ ቤተክርስቲያናቸውን ለማሰራት ነው ደፋ ቀና የሚሉትና ውድ ቤተሰቦቼ አሁን ቤተክርስቲያኑ እየተገነባ ይሄ ቤተክርስቲያን መቼ ነው አልቆ እኛስ ቆርበን እንደ ዛሬ ቆርበን እንደ ነገ እንሙት የሚል ሰውም አለ እዚህ ካሉት ውስጥ ማለት ነው። ከዋሻው እነሱ ይታዘቡኛል። ልጆቻቸውን ክርስትና የሚያስነሱበት ቦታ የለምና ሁላችሁም ይሄን ቤተክርስቲያን በጋራ እንድናሰራ እኔም እስካሁን ወደ ቤቴ አልተመለስኩም። በጣም ነው ልቤ የተነካ። ምክንያቱም አቅም ኑሮኝ ባሰረውና ሙሉ ወጪ ብችለው እንዴት ደስ ባለኝ፣ ግን አቅም የለኝም። አቅሜ ደግሞ ይሄንን ነገር እያየው ወደ እናንተ ማስተላለፍ ነው፣ ወደ ቤተሰቦቼ ወደ ተከታዮቼ ወደ ክርስቲያኖች ወገኖቼ ማድረስ ነው የኔ አቅም። ስለዚህ እነሱ እንደዚህ እየለፉ እየደከሙ እኛ ደግሞ መተን ቦታውን እንኳን ማየት ባንችልም በአቅማችን ባለን ብንረዳዳ በጣም ቀላል ነገር ነው። አሁን ስጠይቃቸው ነበር ከ30 ሚሊዮን እስከ 25 ሚሊዮን አጠቃላይ ከዚህ በኋላ ይፈጃል ብለዋል። ስለዚህ ይሄ አሁን ሲጠራ ብዙ ሊሆን ይችላል፣ ስንካፈለው ግን በጣም ትንሽ ነው። ምናልባት የሥላሴ ልጅ የሥላሴ ወዳጅ የሥላሴ ውለታ ያለበት አንድ ባለሀብት እንኳን ሊሸፍነው ይችላል። እናቶች እንደዛ ላባቸው እየተንጠፈጠፈ 24 ሰዓት ሲሰሩ እኔ በጣም ነው የተሰማኝ። ቤተሰቦች እመቤቴ እነሱን ብሶት ውስጥ አልከትም። እነሱን በቃ ወዳቸው አላባባን ብዬ ነው እንጂ እኔ እዛ ሰነበት አብሬያቸው በጣም ነው ያሳዘኑኝ። በቃ ድፍት እያሉ እየወደቁ እየተነሱ ስንት ክርስቲያን ስንት ባለሀብት ባለበት ሀገር ላይ እንዲህ ሲሆኑ በጣም ነው ያዘንኩት። ምክንያቱም እኔ ባለማተብ ነኝ፣ ምን ማጥያተኛም በደለኛም ብሆን ቢያንስ በቃ እምነት አለኝ እና ተሰምቶኛል። ግን እነሱ ፊት እንደዚህ አላልኩም። ይኸው ይታዘቡኝ። ለምን ሆዳቸው ማባባት ነው ብዬ ሌሊት ተነስተው አንድ እህታችን እንደዚህ ደክሟት ማለት ነው ስንመለስ ወድቃ ተሰብራለች። ወድቃ ተሰብራ እስካሁን አልወረደችም ካልጋ ላይ። ለምን በጣም ከእንቅልፍ አልተኛችም። እንጀራ ስጋገር እሳቱ ሲያቃጥላት ይሄ ሁሉ የሚከፈለው ለቤተ ክርስቲያን ነው እንጂ ለኪሳቸው ለግላቸው አይደለም። ስለዚህ ሁላችንም ተረባርበን ይሄን ቤተ ክርስቲያን ጨርሰን እኔ የደከሙ እህት ወንድሞቻችን እናት አባቶቻችን እፎይ ብለው ሊያስቆርቡ ይገባል። ቅዱስ ስጋና ደሙን ሊቀበሉ ይገባል። ቤተሰቦች አሁን ያቺ እግሯ በጣም ተጎርቷል። ከኛ መካከል የለችም። ለምን ደክሟት ሰውነቷ አዝሎ ቁልቁለቱን ስትወርድ ሌሊት ሳንተኛ ነው የወረድነው። ስለዚህ ሁላችሁም ሊሰማችሁ ይገባል። የቀረውን ደግሞ እነሱ ያብራራሉ። ስለ ሥላሴ የምለምናችሁ ስለ ቅድስት ሥላሴ እውነት ስለ ሥላሴ ስለፈጠሩ ስለ አብርሃሙ ሥላሴ ይሄን ቤተክርስቲያን እናስጨርስላቸው። ምእመኖች በጣም አናሳ ናቸው። በአብዛኛው የመንግስት ሰራተኛ ነው እዚህ ያለው። የመንግስት ሰራተኛው ተቀይሮ ሲሄዱ እዚህ ያሉ ሰዎች በጣም ትንሽ ናቸው። የቁም ሰማዕታት እየከፈሉ ነው። ሊሰማን ይገባል ክርስቲያኖች፣ እውነት ሁላችንም ሊሰማን ይገባል። እውነት ለመናገር እግዚአብሔርን እኔ ሰሞኑን በጣም አዝኜ ነው የሰነበትኩት። በቃ
አዝኛለሁ። አቅም በኖረኝ እግዚአብሔር ለኔ በሰጠኝ ኖሮ እውነት ሙሉን እንኳን ሸፍኝላቸው ደስታቸውን አይቼ ብሄድ። ስለዚህ እኔም እንደ አንድ ክርስቲያን ተመርቆ የቤተ ክርስቲያን እነሱም የለፋንበት የደከምንበት ብለው ደስ ብሏቸው እንዲቆርቡ በቃ ልጆቻቸውን ክርስትና እንዲያስነሱ ነው የምፈልገው። ስለዚህ ሁላችሁም ሊሰማችሁ ይገባል። ማርያም እኔ በጣም ነው ያዘንኩት። ይዋውሩ እስካሁን እንዳለችው ይህ ቤተክርስቲያን በዚህ አናሳ ምእመን ባለበት በተከስተ ብርሃን ቅድስት ሥላሴ ህንፃ እንደምትመለከቱት በወይን አምባ ከተማ ነው የሚገኘው። ይህን ቤተክርስቲያን ለማስጨረስ ገና ብዙ ይቀረናል። እንደኛ ከምእመኑ አናሳነት የተነሳ ብዙ ይቀረናል። ይህንን ለማስፈጸም ይህ ምእመን በቂ አይደለም፣ በቂ ገንዘብ የለውም። የኢኮኖሚ አቅሙ ያነሰም ነው፣ በቁጥርም ያነሰ ከመሆኑ አንፃር አሁንም ገና ብዙ ጥረት ይጠይቃል። ጊሸን ደብረ ከርቤ ያለው ስራችን አሁንም ቢያንስ 5-6 ዙር የሚያሰራ ስራ ይቀረናል ብለን ነው እኛ የምናስበው። ምክንያቱም በጎ አድራጊዎችን የተዋህዶ ልጆች ብዙ ባለሀብቶች ይኖራሉ፣ ቦታውን የማያውቁ አብዛኞቻችሁ አታውቁትም። ግን ይህንን ካያችሁ በኋላ ይህንን ካወቃችሁ በኋላ ይህንን ቤተክርስቲያን እንድታስጨርሱልን ጥሪ እናስተላልፋለን። ምክንያቱም አሁን ላይ ገና የጣራ ብረት ያስፈልገናል። ጣራ ተጥሎ ይህ ያያችሁት ግንባታ በፀሐይና በዝናብ በውርጭ እየተጎዳ ስለሆነ መልሰን ሌላ ኪሳራ ውስጥ እንዳንገባ አሁንም በዓለም ላላችሁ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ ጥሪያችንን እናስተላልፋለን። ስራው ገና ብዙ ይቀረናል። የጣራ ብረት አለ፣ ሞራሊ አለ፣ ሚስማር ይቀረናል፣ ጉልላት ይቀረናል፣ ለሲሚንቶ ለብሎኬት መደርደሪያ ሴራሚክ ይቀረናል፣ የአርማታ ማለት ነው። በዛ ላይ ደግሞ የስታፋ ብረት ወለል ላይ የሚነጠፍ እነዚህ ሁሉ ገና ብዙ ስራዎች የሚቀሩን ስለሆነ ሁላችሁም በተቻለ መጠን እንድታግዙን ጥሪያችንን እናስተላልፋለን። እግዚአብሔር ይስጥልን። በአጋዕዝተ ዓለም ሥላሴ ስም አሁንም ደግመን ጥሪያችንን እናስተላልፋለን። ከጎናችን ሁኑ፣ እርዱን። ቤተክርስቲያን የሁሉም ናት። ቤተክርስቲያን የዓለም ናት። ስለዚህ ከጎናችን ሆናችሁ ይህንን ቤተክርስቲያን እንድታስፈጽሙልን አሁንም ደጋግመን ጥሪያችንን እናስተላልፋለን እዚህ ባሉ ምእመናን ስም። እሺ እንደምናችሁ። እኔ እዚህ የምከታተለው ባለሙያ ነኝ። እንደ ባለሙያ የሚቀሩት ነገሮች ኖርማሊ የጣራ ብረት አለ። ብረቱ ኖርማሊ 80 በ40 እና 30 በ30 ነው ኖርማሊ ብረቱ የሚያስፈልገን የጣራ ብረት። ያም የሚሆነው 80 በ80 80 በ40 የሚያስፈልገን ወደ 264 አካባቢ ነው። 30 በ30 የሚያስፈልገን ደግሞ 150 አካባቢ ነው። ይህንን ብረት ካገኘን ኖርማሊ ወደ ጣራ ስራ እንገባለን። ከዛ በኋላ የሚያስፈልገን ጣራ ብረት ለመስራት የጣራውን ስራ ለመስራት ሞራል ያስፈልገናል 5 በ7 ወደ 250 10 አካባቢ ያስፈልገናል። አንዷ 14 ስለሆነች ማለት ነው። ይሄ ያስፈልገናል። ከዛ በኋላ እንትን ነው የሚያስፈልገን አንግላይረን ያስፈልገናል። አንግላይረን ወደ 60 አካባቢ ነው የሚያስፈልገን። እሱን ካገኘን በኋላ ዳይሬክትሊ የቆርቆሮ ስራውን እንሰራለን ማለት ነው። የቆርቆሮ ስራ ከተሰራ በኋላ ይሄ የሚታየው ንፋስ ሙቀትና ኖርማሊ ቅዝቃዜ የሚያርፍበት የሚፈራረቅበት ይቀንሳል። ያ ከቀነሰ ደግሞ ቢያንስ ዱራቢሊቲው የተወሰነ ይቀንሳል ማለት ነው። አለበለዚያ በእንደዚሁ የሚከርም ከሆነ ክራክ ይፈጠራል። የተሰራው ስራ ኖርማሊ በጣም ከሚገባ ያለ አግባብ ይሆናል ማለት ነው። ይሄን ያክል ልፋታችን ወይ ይሄን ያክል ወጪ አውጥተን መጨረሻ ላይ በቃ ያለ አግባብ ይሆናል እና ሰው የቻለውን እንዲያደርግልን በእግዚአብሔር ስም እንጠይቃለን። የተቻለው ነገር ይሄ ነው። ብሎኬትም ኖርማሊ 2000 ብሎኬት ኖርማሊ ገብቷል። ሌላው ይኸው እንደምታዩት የለም። ሰው የቻለውን እንዲደራዳን ነው። በጣም ከሚገባላ 5000 አካባቢ ነው የሚያስፈልገን። 5500 5150 አካባቢ ነው የሚያስፈልገን። 2000 ገብቷል። 3000 ምናምን ያስፈልጋል። 3150 አካባቢ ያስፈልገናል። ሰው የቻለውን አንድ ብሎኬትም ሆነ ሁለት ብሎኬት የቻለውን እንዲረዳን ነው። እንደዛ ከሆነ በመተባበር ብዙ ነገሮች ድር ቢያብር አንበሳ ያስር ከሚባለው ነገር እንደዛ ነው የሚሻለው። እንደዛ ብናደርግ የተሻለ ነገር እንፈጥራለን ብለን አስባለን። እንግዲህ ፈጣሪ አምላክ በተለያዩ ነገሮች የተለያዩ ሰዎች አሉ ብዬ አስባለሁ። ማለት ቤተክርስቲያን ለመስራት እጃቸው የታሰረ አሉ። ሁለተኛ ደግሞ እንደዛ አይነት ነገሮች ሲመጡ ደግሞ እጃቸውን የሚዘረጉ ወንድም እህቶች፣ አባት፣ እናት አሉ።
እነዛን ደግሞ በእግዚአብሔር ስም ጠይቀን እነዚህን ይሄንን የኛን ቪዲዮ እያያችሁ በጣም ከሚገባ በላይ እህታችን እንደተናገረችው በጣም ብዙ ደክመናል። በጣም ከምንም በላይ ማለት ነው። በጣም እናቶች ደክመዋል፣ አባቶች ደክመዋል፣ ወንድሞች እህቶች በጣም ከሚገባ በላይ ማለት ነው። እና ይሄንን ልፋታችን አይታችሁ በእግዚአብሔር ስም በስላሴ ስም እጠይቃችኋለሁ፣ ትብብራችሁ አይለየን፣ በቻላችሁት መጠን እርዱን ነው የምለው። አመሰግናለሁ። እሺ ይሄንን መረጃ ሚዲያውን ለምታዩት ምዕመናን ነው እኔ ተጨማሪ መልእክት ማስተላልፈው። ያው እንግዲህ እህታችን በባለፈው ባደረገችልን በለቀቀችው ሚዲያ ከናንተ በተሰባሰበ ብር ያው ቤተክርስቲያኑ እዚህ ላይ ደርሷል። አጠቃላይ ከ600 ሺህ ብር በላይ አካባቢ በባለፈው ገቢ ሆኗል። በዛ ታግዘን ስራው ያው እነዚህ የቢም ስራዎቹ አልቀዋል። ከዚህ በኋላ ያለው የጣራ ስራና የብሎኬት አጠቃላይ ፊኒሺንግ ስራው የቆርቆሮ ስራው ሰፊ ያው ከዚህ በኋላ ያለው ስራ ጠቅለል ሲል የገንዘብ ስራ ነው። እንደዚህ የብረቶቹ ስራዎች የሙያ ስራ ነው። እስካሁን የነበረውን እንቅስቃሴ ያው ህዝበ ክርስቲያኑ የአርማታ ሙሊቱን ህዝበ ክርስቲያኑ ሸንኬሎ ሴቱ፣ ወንዱ፣ ወጣቱ፣ ህፃናቱ እየተሸከሙ ነው ስንሰራ የነበረው። ከዚህ በኋላ ደግሞ የሙያተኛ ስራ ስለሆነ አሁን በድጋሚ በመታዩት ሚዲያ ሁላችሁም ይህን ቤተክርስቲያን አግዛችሁን እንድታጫርሱን በአጋዕዝተ ዓለም ሥላሴ ስም ነው ጥሪ የምናስተላልፈው። ያው እንግዲህ ብዙ ጊዜ በተለያየ ሚዲያ መልእክት አስተላልፈናል። ያገዛችሁን ምዕመናን ሁሉ በጸሎት እያሰብ ቀሪውን ስራ ይህን ሚዲያ የምታዩት ሁሉ በጋራ አግዛችሁን የአጋዕዝተ ዓለም ሥላሴን ቤት በጋራ እንድታጫርሱን ምዕመናን ስጋውን ደሙ ሊቀበሉበት በተስፋ እየጠበቁ ያለ ስለሆነ ያው የአካባቢያችን ቤተክርስቲያኑም የሚገኝበት ምዕመኑ በፐርሰንት 5% ምዕመናን ያሉበት ብቻ ነው። ከመቶ 5% ያሉበት ምዕመናን በጣም ትንሽ ህዝበ ክርስቲያኖች ባሉበት ምዕመናን ይህን ሚዲያ አይታችሁ እንድታግዙን በቅድስት ሥላሴ ስም መልእክት ማስተላለፍ እንፈልጋለን። ሁላችሁም እንድታግዙን በድጋሚ እንማጸናችኋለን። እንግዲህ ውድ ቤተሰቦች ሁሉንም ሰምታችሁታል። አሁን ብር ቆጥራችሁ ስጡ አይደለም፣ ብረት ማገዝ ያለባችሁ የተለያየ እቃዎችን ማገዝ ትችላላችሁ። አካውንት የራሱ የቤተክርስቲያኑ አካውንት አለ፣ ስልክ ቁጥር አለ። በስልክ ቁጥር እየደወላችሁ ሙሉ መረጃ እየተቀበላችሁ በአካውንቱ ያቅማችሁን አነሰ በዛ ሳትሉ እኛ ብዙ ነን በቁጥር በመላው ዓለም ያለው ምዕመን በጣም ብዙ ነውና ይሄንን ከ25 እስከ 30 እስከ 25 ሚሊዮን በጣም ለምዕመኑ ትንሽ ነው። ብዙ አንዳንድ ሺህ ብር 500 ብር እንኳን ብናዋጣ ወደው መሸፈን ይቻላልና አባቶችም እናቶችም እህቶችም ወንድሞችም አይደክሙም። በጣም ድካማቸውን በዚች በትንሽ ደቂቃ መግለጽ ይከብዳል። እውነት ለመናገር ማርያምን ነው የምላችሁ፣ በቃ ይከብዳል። በቃ የግሸንን ተራራ እየተሸከሙ እየወጡ ወጣት ወንድሞች ብርድ ላይ ስንት ቀን እንዳደሩ እኔ ነኝ የማውቀው ከመጀመሪያው ጀምሬ አብሬያቸው ስለነበርኩ። ስለዚህ መደጋገም አያስፈልግም። የሥላሴ ቤተክርስቲያን በዚህ እያለ እኛ ቤታችን ብናሳምር አንደኛ ጥለነው ነው የምንሄደው። ማንም እዚች ምድር ላይ አይኖርም። የሰራው መልካም ስራ ነው ተከትሎት የሚሄድ። ማንም በወርቅ አልጋ ላይ ቢተኛ ነገር ግፍ አድርጎት ነው የሚሄደው። ስለዚህ ካለለይ ማካፈል ግድ ነው ለቤተክርስቲያናችን። እግዚአብሔር ለራሱ አንሶ አይደለም ለኛ ጸድቅበት ዘንድ ነው እንጂ ለራሱ አንሶ ማያውቅም። ግን የሥላሴ ቤተክርስቲያን እዚህ እንደዚህ ያለ የቅድስት አርሴማ ብዙ ታቦቶች አሉ እዚህ ውስጥ። ከዚህ በፊትም ነግሬያችኋለሁ የዛሬ 2 ዓመት እንደዚህ አይነት ቦታ ውስጥ እያለ እኛ ያማረ ቤት ላይ ብንኖር ህሊናችንም አይቀበልም። ቤተሰቦች ሁላችሁም ይሄን የምትከታተሉ አነሰ በዛ ሳትሉ ከአንድ ብር ጀምራችሁ ማገዝ ትችላላችሁ። ያለበትን ቤተክርስቲያኑን ያለበትን ደግሞ አብረን እንደን በጋራ እናያለን። እንድ ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት እንዲህ ይላል፣ ቢረሳይ ነው፣ ባይወደኝ ነው፣ ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር ዓይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር ዓይኖችማ
አይሞቱ ሕያዋን ናቸው። የእግዚአብሔር ዓይኖችማ አያዳሉ ጻድቃን ናቸው። ታዲያ ዓይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር እንጂማ እግዚአብሔር ያያል። የምትመለከቱት ይህ ቤተክርስቲያን አሁን ባለንበት ሁኔታ ይገኛል። እዚህ ጋር ከታች ግራውንዱ እንደምትመለከቱት ገና የማለስለስ ስራ፣ የልስን ስራ፣ የአርማታ የሴራሚክ ስራና የብሎኬት ስራ ይቀረዋል። ይህንን ሲደመር ይህ ደግሞ እዚህ ጋር ደረጃ የምትመለከቱት ከቤተልሔም ከዚህ ከመቅደሱ ጀምሮ እስከ ቤተልሔም ድረስ በፎቅ ወይም በላይ እንዲሄድ ነው ባለሙያ ወይም ኢንጂነራችን ያሰሉት ሂሳብ። ለዚህ ብረትና ሲሚንቶ ተጨማሪ ያስፈልገናል። ይህ ደግሞ የምትመለከቱት የግድግዳ ብሎኬት ወደ 5200 ያስፈልጋል ነው ያሉ ጠቅላላ ሲሰላ ብሎኬቱ። የዚህ ብሎኬት ሲደመር የጣራ ብረት እስከ 2 ሚሊዮን ይወስዳል የሚል ግምት ነው። አሁን ላይ 2 ወር በፊት በነበረን ዋጋ ስሌት ሲሰላ 2 ሚሊዮን ይወስዳል ተብሎ ነው የታሰበው። አሁን ላይ ዋጋ እየጨመረ ሲመጣ ምናልባት ሊጨምር ይችላል የሚል ስጋት አለን። ለዚህ ደግሞ ኢንጂነሩ እንዳስቀመጡት ወደ 200 አካባቢ ብረት ባለ 80 በ40 እና 40 በ60 የሚል አይነት ብረት ያስፈልጋል። ሞራሊ ወደ 250 እስር ያስፈልገዋል። አንዱ እስር 4 ሞራሊ ስለሚይዝ ማለት ነው። ለዚህ ጣራ ብረት ይህን ካደረግን በኋላ አንግላይረን ደግሞ የሞራሊ ጣውላ ማረፊያ ማለት ነው። እሱ ደግሞ 60 በ4 ነጥብ የሚሆነው አንግላይረን ያስፈልገናል። ይህንን የሚያስፈልጉ ማቴሪያሎች እንግዲህ በገንዘብ እንድትደግፉን ሳይሆን በጥሬ ወይም በአይነት እንድትደግፉን ስለሆነ ነው ይህን እየዘረዘርንላቸው ያለ ነው። በተጨማሪ አሸዋ በፊት ህንፃ ኮሚቴው ያስመጣው አሸዋ ያለቀ በመሆኑ አሸዋና ሌላም ደግሞ ለልስን የሚሆን አሸዋ ተጨማሪ አሁን አዲስ አሸዋ መግባት ከጀመረ ጀምሮ እንዲገባልን ያስፈልጋል። በርና መስኮትን በተመለከተ 50% ላይ ደርሰናል። ምእመኑ 50% በር የቻለ መስኮትና በር የቻለ ሲሆን የመቅደስ ፍልፍል ጣውላ በር ግን ሶስቱ እስካሁን ድረስ በምንም አልተሸፈነም። አንደኛ ዋጋቸው ከፍተኛ ነው። ሁለተኛ ስራቸው ጥንቃቄ ያስፈልጋል። ወጥ ጣውላ ስለሆነ በጥንቃቄ መፈልፈል ስላለበት በጥሩ ሁኔታ መሰራት ስላለበት የመቅደሱ በር በምንም የተሸፈነ አይደለም። እስካሁን ግማሽ ፐርሰንቱ መስኮት ነው የተሸፈነው። 36 አካባቢ መስኮት አለው ጠቅላላ። ከዚህ ውስጥ እንግዲህ ወደ 20 የሚሆን ተሸፍኗል ማለት ነው አሁን ባለን መረጃ እና የውጭ በር ላይ እሱም ገና 2 የተያዘ ይመስለኛል። አንዱ ገና ነው። ጉልላትም ገና ነን። መንበርን በተመለከተ መንበር አንድ እህታችን ቃል ገብታ ስራ አስጀምራለች። እሱ የተሸፈነ ሲሆን ዋናው ስራችን ይህ ቤተክርስቲያን ጣራ መልበሱ ላይ ነው። የምትመለከቱት ይህ ግንባታ ጫፍ ላይ ምናልባት ቪዲዮ ላያስገባላችሁ ይችላል እንጂ ጫፍ ላይ ክራክ የማድረግ ባህሪ ጀምሯል። ይሄም ምንድነው? ፀሐዩና ውርጭ እየተፈራረቀበት ስለሆነ ነው። አሁን እኛ ትልቁ ስጋታችን ይህንን ያክል ከለፋን፣ ይህን ያክል ወጪ አውጥተን፣ ይህን ያክል ስንት የምእመን ጉልበት ፈሶበት፣ ይሄ ያክል ገንዘብ ወጥቶ አሁን ይህንን ቶሎ ሳናለብስም ጣራ ሳይለብስ ቢቀር ሊመጣ የሚችለው ኪሳራ ነው። አሁን ደግሞ ትልቁ ስጋታችንና እንደው በዓለም ያላችሁ የኦርቶዶክስ ተዋህዶ ምእመናን ወገኖቻችን ይህንን ግድግዳ አይታችሁ ይህንን ኮለን ቢም አይታችሁ ቶሎ መልበስ እንዳለበት እንደው እናንተም በትኩረት ሰጥታችሁት በአስቸኳይ እንድናለብሰው ጣራው እንኳን ለብሶ የተወሰነ ቢዘገይ የተሻለ ስለሚሆን እንደው ይህንን ግንባችንን ብታድኑልን የሚል ጥሪ አስተላልፋለሁ። በተጨማሪ በረንዳ ፍርግርግ ሁሉ ያስፈልገዋል። እንደምትመለከቱት ውሃ ልኩ የመሬቱ አቀማመጥ ትንሽ ስሎብ ስላለው ይህንን ለማንሳት ሲባል ውሃ ልኩ ከታች በጣም የጓነ ነውና ምእመናን፣ ደካሞች፣ ህፃናት እንዳይወድቁ ዙሪያ በረንዳ ሁሉ ያስፈልገዋል። ይህም በብረት ነው የሚሰራው። ይህ ተደማምረው እንግዲህ ቅድም እህታችን እንዳለችው እስከ 30 ሚሊዮን ብር የሚወስድ ስራ ይቀረናል ማለት ነው። የማለስለስ ስራ አለ፣ የኮርኒስ ስራ አለ፣ የጅብሰም ስራ አለ። እነዚህ ተደምረው የሚቀረን ስራ ገና ብዙ ነው። እስካሁን ከሰራ ነው እንደኛ ሀሳብ እንደኛ ጭንቀት እስካሁን ከሰራ ነው
ስራ በጥፍ የሚቀር አይነት ነገር ስለሆነ ይህንን ተመልክታችሁ ይህ አሁን እዚህ የምታያቸው ምእመናን የሚገርመው ስራ ያቆምነው ልክ የጸሎተ ሐሙስ ዕለት ነው። ሙሉ ግንባታ ይህንን የመጨረሻውን ላይኛዋን ከርቧን ቢም ከርቧን ስናስር ጸሎተ ሐሙስ ዕለት ምእመኑን የዛን ቀን ስለነበረ የምናገኘው የጸሎተ ሐሙስ ዕለት 2017 ጸሎተ ሐሙስ ዕለት የመጨረሻውን ስራ ሰርተን ከዛን ጊዜ ጀምሮ ይህ የምትመለከቱት ስራ አቁሟል። በዚህ ላይ ነው ያለው። ከዚህ በኋላ የሚያስፈልገን በብር የሚሰሩ በአናጺ በባለሙያ በግንበኛ የሚሰራ ስራ ስለሆነ ምእመኑ አሁን የምእመኑ ጉልበት ስራ እዚያ ጋር ነው ያቆመው። ለጣራ አናጺ ዋጋ እንኳ ከ600 እስከ 700 ሺህ ብር ያስፈልገናል። ይህንን ጨምሮ ነው እንግዲህ አሁን እኛ ካለን ከምእመን አናሳነታችን የተነሳ ከማነሳችን የተነሳ ይህንን ማስፈጸም ስለማንችል ነው ጥሪያችንን በዓለም ላላችሁ ሁሉ እያስተላለፍን ያለ ነውና ይህንን የመሰለ ቤተክርስቲያን በጥሩ ሁኔታ ለመጪው ትውልድ የሚተላለፍ ብለን የጀመርነውን ቤተክርስቲያን አሁን ደግሞ እንደዚህ አፉን ከፍቶ ስታዩት ጉዳቱ ስለሚያመዝን መልሰን ማቋቋም ወይም ማሻሻል የማንችልበት ደረጃ ላይ ስለምንደርስ እንደው ባካችሁ ይህንን ግንባታ ከውርጭና ከሐሩር ታደጉልን። ክራክ እያደረገ እየመጣ ነው። አሁን በምንም መጠገን አንችልም። አሁን ይሄ መፍረስ ከጀመረና እንደው ባካችሁ በስላሴ በአጋዕዝተ ዓለም ስላሴ ስም ነው የምንጠይቃችሁ። ይህንን ጣራ ለብሶ ቢያንስ ቆርቆሮ እንኳን ለብሶ ራሱን መከላከል የሚችልበት ደረጃ ላይ እንዲደርስልን ጥሪያችንን እናስተላልፋለን። ውስጥ ላይ ብዙ ጎደሎች አሉ። አሁንም የሚሰሩ ስራዎች የአርማታ ስራው ሲሰራ እነዛ የድንጋይ ቢያንስ ከ20 ቢያጆ ያላነሰ ድንጋይ ያስፈልገናል። እስከዛሬ ከቤተ ክርስቲያኑ ቅጥር ግቢ አጥሩን እያነሳን ነበር ስንጠቀም የነበረው። ይህ ሁሉ ሳይቀር አሁን በእኛ ደረጃ ስንመዝነው መጀመሪያ ያልነውን ዋጋ እንደውም በቂ ከሆነ አሁን ባለው ሂሳብ አሁን ባለው የዋጋ ሁኔታ እንጂ እየጨመረ ከመጣ ከዚህም በላይ ሊጋሽብብን ሊወጣብን ስለሚችል በዓለም ላይ ያላችሁ የተዋህዶ ልጆች ባካችሁ በአጋዕዝተ ዓለም ስላሴ ስም ነው አሁንም የምንማጸናችሁ። ይህንን የአጋዕዝተ ዓለም ስላሴን ህንጻ ቤተክርስቲያን አስፈጽሙልን። ጥሪ እግዚአብሔር እያቀረበ ነው። ዳዊት ታውቃላችሁ፣ እናንተን ማስተማር አይደለም። ዳዊት ለታቦተ ጽዮን ቤትን ሊሰራ እግዚአብሔርን ጠየቀው። ቤተ መቅደስ ለታቦተ ጽዮን ልስራ አለ። እግዚአብሔር አምላክ ምንድነው ያለው? አንተ ለታቦተ ጽዮን ወይም ለኔ ቤተክርስቲያን ልትሰራ አትችልም፣ ምክንያቱም የኦሪዮን ደም በእጅህ ስላለ ነው የተባለው። የአሁኑ ትውልድ ደግሞ እባካችሁ ቤቴን ስሩልኝ እያሉ አጋዕዝተ ዓለም ስላሴ ጥሪ እያቀረቡ ነውና እባካችሁ ከአብራኩ ዳዊት አብራክ የተገኘው ሰለሞን ቤተ መቅደስን አስቦ እንደሰራ ሁሉ እናንተ ደግሞ የስላሴን ቤት አስባችሁ ትሰሩ ዘንድ አጋዕዝተ ዓለም ስላሴ ጥሪያቸውን ያስተላልፋሉ። ጥሪውን ተቀብላችሁ ተጋግዘን ይህንን ቤተክርስቲያን እንድናስብ፣ እንድናስጨርስ፣ እንድናሳንጽ ሁላችንም እጃችንን እንዘርጋላለሁ። በአጋዕዝተ ዓለም ስላሴ ስም አሁንም ደግሜ ጥሬን አስተላልፋለሁ። እንግዲህ ውድ ቤተሰቦቼ የው ነገር መደጋገም እንዳይሆን ሙሉ መረጃውን ሰምታችኋል። ያቅማችሁ እንደምታግዙ ተስፋ አድርጋለሁ። አድራሻው የት ነው ለምትሉ ወሎ ነው፣ በደቡብ ወሎ አይደል? በደቡብ ወሎ ሀገረ ስብከት አድራሻችንን በተመለከተ በደቡብ ወሎ ሀገረ ስብከት ለገሄዳ ወረዳ ወይናምባ ከተማ ውስጥ ነው። ከደሴ 103 ኪሎ ሜትር፣ ከወረኢሉ በስተምዕራብ በኩል፣ በለጋምቦ በስተደቡብ በኩል፣ በጃማ ደግሞ በስተሰሜን በኩል አዋሳኝ የምንገኝነን እና ሁላችሁም የተቻላችሁ እንድታደርጉ ነው። እንግዲህ እስካሁን አብራችሁ ስለነበራችሁ እግዚአብሔር ያክብርልን። በጣም እናመሰግናለን። ሀገራችንን ኢትዮጵያን ሰላም፣ ህዝባችንን ሰላም ያደርግልን። ሀገር ሰላም ሲሆን ነውና ሁሉም መከናወን የሚችለው። ከክፉ ነገር ሀገራችንን ይጠብቅልን። አንድነትን፣ ፍቅርን፣ መዋደድን ይስጠን። እንግዲህ ይህን ቤተክርስቲያን ተረባርባችሁ እንደምታሰሩት እኔም ተስፋ አድርጋለሁ። የአባቶች፣ የእናቶች፣ የእህቶች፣ ወንድሞች ድካም እንደሚቀርም ተስፋ አድርጋለሁ። እነሱም ለካ እንደዚህ ሰው አለን ወገን አለን ወይ ብለው እንደሚጽናኑም ተስፋ አድርጋለሁ። የጓጉለትን ቤተክርስቲያን አልቀው ተፈጽሞ አልቆ እንደሚቆርቡበት ልጆቻቸውን ክርስትና እንደሚያስነሱበትም ተስፋ አድርጋለሁ። እስካሁን አብራችሁን ስለነበራችሁ እግዚአብሔር ያክብርልን። በሚቀጥለው እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን። ጤና ይስጥልን።